የደምድር እውነትም ቃሉ እውነት ነው። አኬልዳማ በ5 ቀናት ሮኬት የሚሳይልና አውሮፕላን ድብደባ ዛሬ ማለዳ ላይ በወጣ መረጃ የሟቾቹ ቁጥር ከሁለቱም ከእስራኤልም ከሐማስም ወገን ከ3000 ማለፉ ተገልጧል። እኒያ አርጋጃና ጓጆቹና ቅቤ አንጓቾቹ ያልተነካ ግልግል ያውቃል ነውና ገሚሶቹ እስራኤል አበጀች ሲሉ፣ ከፊሎቹ ደግሞ እስራኤል አበደች ፍልስጤማያኑን አበጃችሁ እያሉ ቀጥለዋል። እስራኤል ክንዷን አስተባብራ በፍልስጤማያኑ ይዞታ ጥቃቷን ማጠናከሯ ሲሰማ ሂዝቦላና ሐማስ ደግሞ ህብረት ፈጥረው ከሊባኖስ ምድር ከባድ የተባለ የሮኬት ጥቃት በእስራኤል ላይ ማወጃቸው ተነግሯል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችንም መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ብዙዎች የአንድ አባት ልጆች ይሏቸዋል እስራኤላውያኑና ፍልስጤማውያኑን። እውነታው ግን አይደለም። የጭካኔ ሁሉ አውራ ቢባል ንጉሱ በእነዚያ ህዝቦች እጅ ይታያልና ነው። የሰው ልጅ ለአንድ ህይወቱ ሳይራራ ፈንጂ እንደ ውስጥ ልብስ ለብሶና አፈንድቶ ሌሎችን አጥፍቶ የሚጠፋበት፣ ወዲህም ደግሞ ህፃናትን ሳይቀር ምንም በማያውቁት ነገር ያንኑ ፈንጂ በሰራ አካላታቸው አልብሶ በንጹሐን መካከል ልኮ ሞተው እንዲገድሉ አሊያም ገድለው እንዲሞቱ ማድረግ ከጭካኔ ቢሉ ከወንጀል ወዲያም ከኃጢአት ሁሉ የከፋ መግለጫ ቃል የማይገኝለት ግብር ነው። የዚያ መሰሉ ዘግናኝና አሰቃቂ በደል የት ይገኛል ከተባለ ደግሞ ዋናው የማይደርቅ ምንጩ ያለው በዚያው በመካከለኛው ምስራቅ ምድር ነው። ለዚያውም በእኛ የአንድ አባት ሁለት ልጆች ተብዮቹ ፍልስጤማውያኑና እስራኤላውያኑ። ባለፈው ቅዳሜ የአውሮፓውያኑ የቀን ቀመር ጥቅምት 7 2023 የፍልስጤሙ ጦረኛ እንጂ ሐማስ በፈጸመው ዘግናኝ ጥቃትና እስራኤልን በወሰደችው ያጻፋ ምላሽ የዚያ የመካከለኛው ምስራቅ ምድር በደም ጎርፍ መጨቅየቱ ይነገራል። በጋዛ ሰርጥ ነዋሪዎቹ ከ2.3 ሚሊዮን በላይ የፍልስጤም ልጆች የትራንስፖርት የምግብና የውሃ እንዲሁም የመብራት አገልግሎት የላቸውም ነው የሚባለው። ጉዳዩ ደግሞ አይጥ በበላ ዳዋ ተመታን መሆኑ ነው። ሐማስ በጎተተው ጦስ የደምና የህይወት መስዋዕትነት የሚከፍሉት የፍልስጤም ህዝቦች ሚዛናዊ ፍርድ የሚሰጣቸው ከምድር ከሰማይ ተነፍገዋል። በርካታ አባቶች የሞት ሕፃን ልጆቻቸውን አስከሬን ታቅፈው ይታያሉ። ለቅሶ፣ ዋይታ፣ ውግዘት፣ እርግማን እኒህ ሁሉ ባዶ ድካም ብቻ ሆነዋል። ለወትሮም ከንፈር መምጠጥ የምታውቀዋ ዋሿና አሽሟጣጯ ዓለም የጥሎ ማለፍ ጨዋታዋን ይዛለች። ሐማስ እንደዚህ ጉልበት አግኝቶ ጥቃት የፈጸመብኝ ከማንም አይደለም ስትል እስራኤል በጋዛ ሰርጥና በደቡባዊ የሊባኖስ አዋሳይ ቢሉ በዌስት ባንክ በያዘችው የአየር ድብደባ የሰው ልጅ በዚያ ምድር አበሳው ከፍቷል። እስራኤል ከዛሬ 50 ዓመታት በፊት በዚያ የኢዮም ኪፑር ጦርነት ወቅት ከሞቱባት ልጆቿ በላይ ዛሬም ልጆቿን የሐማስ የአሲድ እሳት በልቶባታልና የደም እንባ እያነባች የበቀል መዓቷን ታወርደው ይዛለች። ይሄ ከሆነ ደግሞ ዛሬ 5ኛ ቀኑ ነው። በጦርነት ስሌት 5 ቀናት ማለት 1000 ዓመታትን ነው። ጦር ሜዳ በዚህ ዘመን እንዳለፉት 100 ዓመታት ወይም ዘመናት ፊት ለፊት አለያም እጅ ለእጅ አይደለም። አቅርቦም አጉልቶም በሚያሳይ መሳሪያ እየተጠቀሙ በረዥም ርቀት የጦር መሳሪያ ያገኙትን ሁሉ ማውደም ነው። የዚያ መሰሉ እርምጃ ደግሞ ከባህር የጦር መርከቦች፣ ከአየር የጦር አውሮፕላኖች፣ ከየብስም በተመሳሳይ የሚሰራ ግበር ነው። የሚቆጠር ነገር እልቂቱ ብቻ ነው። የጦርነት ቀላል የለውም። የሚከፈልበት የህይወት መስዋዕትነት ነውና ባለፈው ቅዳሜ በተጀመረው የሐማስና የእስራኤል ጦርነት ዛሬ ማለዳ ላይ በወጣ መረጃ የሟቾቹ ቁጥር ከ3000 በላይ ማሻቀቡ ሲገለጥ ጦርነቱ በሁለቱም ወገኖች ተባብሶ መቀጠሉ ገና የብዙ ሺህ ሟቾቹን ቁጥር ሊያስመዘግብ ወዲህም አሁን እንኳን ባለው ሐቅ የሟቾቹ ቁጥር በውሎ ያለመታወቅ ካልሆነ በስተቀር ሁሉም ነገር እጅጉን ዘግናኝ ሆኗል። የእስራኤል የጦር አውሮፕላኖች የፊልም ቀረጻ እንጂ የጦርነት ምልልስ ድብደባ የሚያደርጉ አይመስሉም። የጋዛ ሰርጥ ነዋሪዎች ከ260,934 ሰዎች ከቤታቸው ተፈናቅለውና ይልሱት ይቀምሱት አይታሰብም። ራሳቸውን እንኳ ከሞት የሚሰውሩበት ጥቂት መሸሸጊያ ማጣታቸው ይነገራል። የጋዛ ሰርጥ ነዋሪዎች ምድሪቱ አፏን ከፍታ ብትውጣቸው አሊያም አንዳች ኃይል ነጥቆ ቢታደጋቸው ይመኛሉ። ሕፃናት በረሃብና በውሃ ጥም በፀሐይ ሐሩርና በእንግልት የዛለ ሰውነታቸውን በወላጆቻቸው ገላ ላይ ጥለው ቀጣውን ክስተት ለማስተናገድ ዟ ብለው ይታያሉ። ጦርነት ማለት ይሄ ነው። የአንዲት ጥይት መዘዝ አሊያም የጥቂት መሰሪዎች ግብር የሚያመጣው የእሳት ዶፍ ዝናብ ነው። ይህንን የእስራኤልና የፍልስጤምን ጦርነት ትርፉን የሚያዩ የሚሰሙ፣ በቅርብም በሩቅም ያሉ አካላት አይረዱትም። ዛሬም በእብሪትና በማናለብኝነት ምላሳቸውንና ክፉ ግብራቸውን በንጹሐን ህዝብ ላይ ሲያስረዝሙት ይታያል፣ ይሰማል። በተለይም ደግሞ ዘረኛነትና የመሬት ጉዳይ የሚያመጣውን የእልቂት መዘዝ በጦር ኃይል አሊያም በቡድን ለማሸነፍ ማለ
ዓለም ሀገርንም ይሁን ህዝብን ይዞ ጥፋት እንጂ ጠብታ ትርፍ እንደሌለው ዛሬም ልባቸው ለተደፈነው አይናቸው ማየት ለማይፈልጉትና ጆሮአቸው መስማት ለማይፈልጉት ጥቂት አካላት በየትኛውም የምድሪቱ ክፍል ላሉት መልእክት አለው። ጦርነትን የሚያመነጭ አእምሮ የሰው ልጅ ክቡር ህይወት ግዳይ ለመጣል የሚፈጥን እግርና እጅ ሰርቶ ለመብላት ለሀገርና ለህዝብ እድገት ለማሰብም ለመስራትም ጊዜ ሲያጣ የሚታይባቸው የዓለም ክፍሎች ብዙዎች ናቸው። ይህ መካከለኛው ምስራቅ ቀጠና ምድር የተስፋው ጭላንጭል ከተባለ አሁን ላይ ላያንሰራራ ሞቷል ይላሉ ተንታኞቹ። ዘ ዎል ስትሪት ጆርናል በዛሬ ሰበር ዘገባው የኢራን ባለስልጣናት በነቂስ እየተቀባበሉ ኢራን ከሐማስ ጥቃት በስተጀርባ አለችበት በሚል አንዲት ጥቃት ከእስራኤልም ይሁን ከሌላ ወገን ቢሰነዘርባት እስራኤልን አያርገን እያሉ በማስጠንቀቅ ላይ መሆናቸውን ገልጧል። አሁን ታዲያ ኢራን አያርገውና በሌላ አካል እንኳን የአንድ ክላሽንኮቭ ጥይት ቢተኮስባት እስራኤልን ከራሷ ከኢራን ምድር ከሊባኖስና ከየመን ወዲያም ከኢራን ምድር ቆማ የባሰውን የእሳት አበላ ልታወርድባት ጥርሷን መንከሷን የዎል ስትሪት ጆርናል ዘገባ በዝርዝር ሀተታው ያሳያል። ከዚያም ውጪ ኢራን በዚህ ወቅት እሳት የላሱና እንደ እስስት የአካባቢያቸውን መልክ የሚላበሱትን ተዋጊዎቿን ወደ እስራኤል ምድር ለመላክና በሶሪያ ምድር ግን ማስገባቷን በማስጠንቀቂያ ገልጣለች። ዛሬ በተሰማ ሌላ ዜና ደግሞ ሐማስና ሄዝቦላ ተቀራይተው ከሊባኖስ ምድር እስራኤልን በተወንጫፊ እየተገተጓት መሆኑ ተገልጧል። ይህ ሊባኖሱ ተዋጊ አንጃ ሄዝቦላ ትናንት ምሽት ላይ የጋይድድ ሚሳይል በእስራኤል ታንኮች ላይ ሲያዘንብ ማምሸቱም ታውቋል። በዚያም ሂደት በሊባኖስ ግንባር እስራኤልና ሄዝቦላ እንደ አውሮፓውያኑ አቆጣጠር በ2006 ካደረጉት ከባድ ጦርነት ወዲህ እጅግ አደገኛ ውጊያ ውስጥ ለመግባት በየጥፍራቸው መሬት ቆንጥጠው ትንፋሻቸውን መሰብሰባቸው ነው የተነገረው። የእስራኤል ጦር ኃይል ባወጣው መግለጫው ከሊባኖስ ድንበር ያደፈጠው ሄዝቦላ 15 ሮኬቶችን ማስወንጨፉንና ከነዚያ ውስጥም 4ቱን አምክኖ 11ዱ ያለ ውጤት ባዶ መሬት ላይ መፈንዳታቸውን እስራኤል አስታውቃለች። እንደ አውሮፓውያኑ አቆጣጠር በ1982 በኢራን አብዮታዊ ዘብ ኃይል መመስረቱ የሚነገርለት የሊባኖሱ ጦረኛ አንጃ ሄዝቦላ ከፍልስጤማውያኑ ተዋጊ አንጃዎች ሐማስና ፋታህ እንዲሁም የአላክሳ ብርጌድ ጋር የቅርብና ጠንካራ ግንኙነት እንዳለው ይነገራል። ሐማስ በበኩሉ ትናንት አመሻሹን ባወጣው መግለጫው ንጹሐን እስራኤላውያን ከአስቀሎና በአስቸኳይ እንዲወጡ ትዕዛዝ ሰጥቶ ያንን የማያደርጉ ከሆነ አስከፊ እልቂት እንደሚገጥማቸው አስጠንቅቋል። ሌላውና ዛሬ የተሰማው የዚያ የሁለቱ ወገኖች ጅምር ጦርነት ድፍን ዓለምን ጉድ ያሰኘው ነገር የሐማስ ከሰሜን ኮሪያ የኤፍ7 ሮኬት ጋር መገኘት ሆኗል። አሁን ታዲያ በዚያ ሂደት የታየው የሶስትዮሹ ጥምረት ጥልቀት ነው። የሰሜን ኮሪያ የኢራንና የሩሲያ ጥምረት። የሰሜን ኮሪያ የሮኬት ላውንቸሮች ለሐማስ የደረሱት ደግሞ በኢራን እጅ ነው። በአንጀሎ የመንግስት ዩኒቨርሲቲ ምሁሩና በቀድሞው የአሜሪካ ደህንነት ተቋም አባል የነበሩት ፕሮፌሰር ብሩስ ቤክቶል ለቮይስ ኦፍ አሜሪካ በሰጡት ማብራሪያ ሐማስ የሰሜን ኮሪያን ምርት ኤፍ7 የሮኬት ላውንቸር በግዙፍ መጠን መታጠቁን ገልጠዋል። ከዚያም ውጪ አሉ እኒሁ ምሁር ሰሜን ኮሪያ ሐማስን በጸረ ታንክ ሚሳይሎቿ ጭምር እስከ አፍንጫው አስታጥቀዋለች። እነዚያ ሰሜን ኮሪያ ለሐማስ ያስታጠቀቻቸው የጸረ ታንክ ሚሳይሎቿ ፎኒክስ የሚል መጠሪያ ያላቸው መሆናቸውን ገልጠዋል። ይሁንና ግን ሐማስ እነዚያን የፎኒክስ የሚሳይል መከላከያዎች እስካሁን እንዳልተጠቀማቸው ሲነገር ከእስራኤል ጋር ያለው ጦርነት እየተባባሰ ከሄደ ግን በቀጥታ ሊጠቀማቸው እንደሚችል አስታውቋል። የእስራኤል ኃይሎች እነዚያን የሰሜን ኮሪያን ስሪት ሚሳይሎች ከሐማስ እጅ እንዴት እንዳገኟቸው የተገለጠ ነገር ግን የለም። ሄዝቦላ በበኩሉ እስራኤልን ምን ይሄ ያስደንቃታል ሲልም ገና የስከድና የፈታህ 110 ሚሳይል አይነቶችን ተሰናድተውላታል ሲል አስጠንቅቋል። ምንጫቸው ያልተገለጡ ተቋማት ባወጡት ሪፖርታቸውም ሄዝቦላ ከመጠን ያለፈ የስከድና የፋታ 110 ባላስቲክ ሚሳይሎችን ከኢራን ማግኘቱን አሳይተዋል። እነዚህ አይነቶቹ የሚሳይል አይነቶች በሄዝቦላ እጅ መግባታቸው ደግሞ እውነት ከሆነ በእስራኤልና በሐማስ ወዲያም በሄዝቦላ መካከል የሚደረገውን ጦርነት ከማስፋፋት ባሻገር በጦርነቱ የማይቀመሱም የማይገፉም ቀድሞ ነገር ለማንም የማይመለሱ ያደርጋቸዋል ነው የሚባለው። በዚያ አሁን በፈነዳው የመካከለኛው ምስራቅ የሐማስና የእስራኤል ጦርነት የሐራካት አልሙካዋማ አልኢስላሚያ ንቅናቄ ይሄ ድርጅት በህቡ የሚንቀሳቀስና ከሌሎች በርካታ አሸባሪ ድርጅቶች ጋር የሚሰራ ነው። በዋናነት በኢራን እንደልብ የሚታዘዝ መሳሪያም ነው። በመላው የመካከለኛው ምስራቅ ቀጠና ምድር የሚርመሰመስ ነው። ሐማስ በበኩሉ መተዳደሪያ ደንብ ወይም ቻርተር ቀርጾ ቁድሷን ወይም ቅድስቲቷን ከተማ ኢየሩሳሌምን ነጻ ለማውጣትና ሙሉ በሙሉ እስከሚቆጣጠራት ብቻም ሳይሆን የአይሁድ
አይሁዳውያንን ከዚያ ምድር መጥፋት አበክሮ የሚሰራም የሚጠብቅም መሆኑ ይገለጣል። በኢራን የአብዮታዊ ዘብ ኃይሉ ወደ ጠንካራ አቋም መምጣቱን ተከትሎ የሐማስና የሄዝቦላ መጠናከርም መደራጀትም ይታያል። በዚያ ላይም ሆነው ፍልስጤማውያኑ እስራኤልን ይከሷታል። እስራኤል በሐማስ ጦርነት ተንተርሳ የዘር ማጥፋት ዘመቻ ይዛለች ይሏታል። በተባበሩት መንግስታት ድርጅት የእስራኤሉ አምባሳደር ጊላድ ኤርዳን ሐማስ የጦር ወንጀለኛ ነው፣ ይህንኑ ሽብርተኛ ቡድን እምሽክ አድርጎ የማጥፊያው ሰዓት ከተባለ አሁን ነው ሲሉ ይገልጣሉ። 15 ጊዜያዊና ቋሚ አባላትን የያዘው የተባበሩት መንግስታት ድርጅት የጸጥታው ምክር ቤትም በሁለቱ ወገኖች ጦርነት የተነሳ በዝግ ስብሰባ መቀመጡን የተሰማው የፍልስጤም የውጭ ጉዳይ ሚኒስቴር ባወጣው መግለጫ ደግሞ እስራኤል ከባለፈው ቅዳሜ ጀምሮ በፈጸመችው የአየር ጥቃት ከ22600 በላይ የመኖሪያ ሰፈሮችንና 10 የጤና ተቋማት ሙሉ በሙሉ እንዳልነበሩ አድርጋ ማውደሟንና እስራኤል መሰል ከባድ ጥቃቷን አጠናክራ መቀጠሏን አስታውቋል። የእስራኤልን በጋዛ ሰርጥ ጥቃት እጅጉን መራራ ያደረገው ደግሞ ለጋዛ ነዋሪዎች ከየትኛውም አቅጣጫ ፍንካች እህልና የከንፈር ማራሻ ውሃ ቢሉ እንዲሁም የነዳጅና የኤሌክትሪክ አቅርቦት እንዳይደርስ መከልከሉ ነው። የእስራኤል ባለስልጣናት ዛሬ ለግብጽ መንግስት ምንም አይነት የእርዳታ አቅርቦት በሚል አንድ ተሽከርካሪ ዝር ቢል በቦምብ እናደባየዋለን ሲሉ ጥብቅ ማስጠንቀቂያ ሰጥተውታል። ያንን የእስራኤልን ማስጠንቀቂያ ተከትሎ ግብጽ የእርዳታ ቁሳቁስ ጭና የላከቻቸው በርካታ ተሽከርካሪዎች ዱካቸውን አጥፍተው ወደ ኋላ አውጭኝ ግሬ ማለታቸውም ተሰምቷል። ግብጽ የእርዳታ ቁሳቁስ ጭና የላከቻቸው ተሽከርካሪዎች ወደ ፍልስጤም ሊገቡ የነበረው በራፋይ መተላለፊያ መግቢያ በኩል ነው። ግብጽ የውሻን ጥርስ በአጥንት ይፈሩታልን ስትልና ወዲያም የእስራኤልን ክንድ ቀድሞም ቀምሰዋለችና የዚያን የራፋን መተላለፊያ የነፋስ መግቢያ ሳታስቀር መዝጋቷም ነው የተገለጠው። የራፋ መተላለፊያ በግብጽ የሲናይ ወሽመጥ በኩል ወደ ጋዛ ሰርጥ የሚያስገባ ብቸኛው መንገድ እንደነበር ሲገለጥ፣ የተቀረው የጋዛ ሰርጥ መግቢያና መውጫ በሙሉ በእስራኤል ኃይሎች ሙሉ በሙሉ መከበቡም ይታወቃል። ሌላውና ዛሬ አዲስ የወጣው ዜና ከአቴናስ ከኒውዮርክ ያሉትና በየትኛውም የዓለም ክፍል ያሉት እስራኤላውያን ዜጎች በዚያ የሐማስ ጦርነት ከሀገራቸው ጦር ኃይል ጎን ተሰልፈው ሐማስንና ከዚያ ባሻገርም ያሉትን ኃይሎች በጽናት ለመዋጋት ወደ ምድራቸው መመለስ መጀመራቸው ታውቋል። የእስራኤል መንግስት እስከ ትናንትና ድረስ 300,000 ጦሩን በሐማስ ጦርነት ማሰለፉ ሲገለጥ እንደነበር አይዘነጋም። ዛሬ በወጣ መረጃ ደግሞ እስራኤል ከ360,000 በላይ ጦሯን እሳት አልብሳና እሳት አጉርሳ በሐማስና በሄዝቦላ ላይ የማያዳግም እርምጃ መውሰድ መጀመሯ ተገልጧል። አሜሪካን በበኩሏ እጅግ የተራቀቁና ከባድ የተባሉ የጦር መሳሪያዎቿን ልካ መሳሪያዎቹ ዛሬ እስራኤል መድረሳቸው ታውቋል። የእስራኤል የመከላከያ ሚኒስቴር ባወጣው መግለጫ አሜሪካ የላከቻቸው የጦር መሳሪያዎች ዛሬ ረፋድ ላይ ቴልአቪቭ ገብተዋል ነው ያለው። ያንን የአሜሪካን የጦር መሳሪያና ጥይት ጭኖ ኢየሩሳሌም ያረፈው የአሜሪካ ግዙፍ የካርጎ አውሮፕላን ሙሉ በሙሉ ጥቁር ቀለም የተቀባ መሆኑን የተገለጠው። አሜሪካ ለእስራኤል ጥቃት ራሷን ሲያዞራት ከሜክሲኮ በምትዋሰንበት ድንበሯ በኩል ደግሞ ከስደተኞች ጋር መሳ ለመሳ ሆነው አሸባሪዎቹ ሊገቡባት እንደሚችሉ እየተነገረ ነው። የአሜሪካ ባለስልጣናት በሩቅ ያሉትን አሸባሪ እያሉና ስም እየሰጡ ለማሳደድ ሲባጁ የራሳቸው ቤት የመመሰቃቀሉን ዕጣ ዛሬ አይደለም የደረሳቸው፣ ቀድሞም ባልቃይዳ ጥቃት የሚያውቁት ጉዳይ ነው። አሜሪካ ዛሬ አመሻሹን ሁለተኛዋን የጦር አውሮፕላን ተሸካሚ ግዙፍ የጦር መርከቧን በጋዛ ሰርጥ ታስጠጋለች ተብሎ ይጠበቃል። አሁን አሜሪካ በመካከለኛው ምስራቅ ያሰፈረቻቸው የጦር መርከቦቿ የዩኤስኤስ ጄራልድ አር ፎርድ እና የድዋይት ዲ አይዘንሃወር መሆናቸውን የአሜሪካው የመከላከያ ሚኒስትር ጡረተኛው ጀነራል ሎይድ ኦስቲን አስታውቀዋል። አሜሪካ በዚያ የሐማስና እስራኤል ጦርነት የምትገባ ከሆነ ሲሉ የኢራክና የየመን ታጣቂ ኃይሎች አሜሪካን በቁሟ ገፈው እንደሚሰቅሏት አስረግጠው ነግረዋታል። እኒያ የኢራቅና የየመን ጠንቀኛ ታጣቂ ኃይሎች ከኢራን ጋር ተባባሪና ክፉዋን የማይፈልጉ መሆናቸው ተገልጧል። አሁን በሐማስና በእስራኤል መካከል የሚደረገው ጦርነት ምናልባትም ቀጥታ የኢራንን አፍንጫ እየመታ ኢራንን ከእስራኤል ጋር ወደ ግዙፍ ጦርነት ሊያመራት ይችላል የሚለው ከስጋት ያለፈ ገሃድ ሐቅ ሆኗል። ትንታኔ ዘገባውን ስናዘጋጅ በዋቢነት አሶሺየትድ ፕሬስን፣ አልጀዚራን፣ ቢቢሲን፣ ሲኤንኤንን፣ ኢየሩሳሌም ፖስትን፣ ዋሽንግተን ኤግዛማይነርን፣ ዋሽንግተን ፖስትን፣ ዲፌንስ ኤክስፕረስን፣ ፎክስ ኒውስን፣ ዲጂታል ጆርናልን፣ ቴህራን ታይምስን፣ አዣንስ ፍራንስ ፕሬስን፣ ቲአርቲ ወርልድን፣ ታስን፣ አሮት ሼቫን፣ ዘ ታይምስ ኦፍ ማልታን፣ ዘ ታይምስ ኦፍ ኢንዲያን፣ አውትሉክን፣ ኢንዲያ ቱዴይን፣ ዘ ናሽናል ኢንተረስትን፣ ኢንዲፔንደንት አይን፣ ጋልፍ ቱዴይን፣ አሻር ቀላውሳትን፣ ዩፒአይን፣ ሜይል ኦንላይንና ማላይ ሜይልን ተጠቅመናል።